ሰላም፣ ይሄ ስቶይሲዝም ክፍል 9 ነው። ደስታ አእምሯችን ውስጥ ነው ያለው የሚል ይሆናል። በስቶይክ ፊሎሶፊ መሰረት ደስታ የሰዎች አእምሮ ውስጥ ነው ያለው። አርስቶትል በጣም ብዙ ቨርቹስ አሉት እና ከዛ ውስጥ ለምሳሌ ውበት፣ ገንዘብ እና ደግሞ ጤንነትንም ጨምሯል። ስቶይኮች ግን እነዚህ ከሰዎች ቁጥጥር ውጪ ናቸው ብለው ነው የሚያስቡት። ያ ማለት መጥፎ ናቸው ማለታቸው ሳይሆን ጥሩም መጥፎም አይደሉም ኢንሄረንትሊ። እና አንድ ሰው ጤና ቢሆን ጥሩ ነው፣ ሀብት ቢኖረውም አይከፋም፣ ውበትም ደህና ነው። ግን ለሰው ደስታ መሰረታዊ ነገሮች አይደሉም ብለው ነው የሚያስቡት። ለዚህ ደግሞ ምሳሌ ለመስጠት ያክል ለምሳሌ ህፃናት ምን ነው ባደግኩኝ ይላሉ። እድሜያቸው ከፍ ያሉ ሰዎች ምን አለ የልጅነት ደጉ ዘመን ላይ በተመለስን ይላሉ። ኢትዮጵያ ያሉ ሰዎች ውጭ ካልሄድኩኝ ይላሉ። ውጭ ያለም ታገኝ እያንዳንዱ ሰው መቼ ነው ወደ ሀገር የሚገባው ብሎ ነው የሚያስበው። ታዋቂ ሰዎች እንደው ምን አለ ሰው ባላወቀኝና የፈለኩበት ነፃ ሆኜ በተንቀሳቀስኩ ይላሉ። ታዋቂ ያልሆኑ ሰዎች ግን ምን አለ ዝነኛ አንድ ቀን እንኳን በሆንኩኝ ይላሉ። አንዳንድ ትዳር ውስጥ ያሉ ሰዎች ምን አለ ተፋትቼ እንደው ሰላሜን ባገኘው ይላሉ። ሲንግል የሆኑ ሰዎች ደግሞ መቼ ነው እንደው ማገባው ብለው በጉጉት ይጠብቃሉ። ኤኒዌይ ሁኔታዎች አይደሉም ደስታን የሚወስኑት፣ ያለን ስቴት ኦፍ ማይንድ ወይም የአእምሯችን ሁኔታ ነው ማለት ነው። ኤክስተርናል የሆኑ ነገሮች ላይ ትኩረት ማድረግ ትተን ውስጥ ያሉ አራቱ ካርዲናል ቨርቹስ የሚባሉ ላይ ትኩረት ካደረግን ደስተኛ መሆን እንችላለን። ያ ማለት እነዛ ነገሮች አስፈላጊ አይደሉም ወይም ደግሞ የደስታ ጠንቅ ናቸው ማለት አይደለም። ጥሩ ናቸው፣ ግን በራሳቸው በጣም ጥሩ ወይም በጣም መጥፎ የሚባሉ አይደሉም። ዋናው ግብ ለሰው ልጆች ምክንያታዊ የሆነ ከዛ በኋላ ደግሞ እውነትን ፍለጋ ላይ የተመሰረተ ኑሮ መኖር ነው። ከዛ በመለስ ያሉት ነገሮች ቢጨመሩ መቼም ጥሩ ናቸው፣ ግን ቢቀሩም ደግሞ ምንም አይደለም። ስቶይኮች በቤተ መንግስት ውስጥም ሆነው ደስተኛ ናቸው፣ ልክ እንደ ማርከስ ኦሬሊየስ ማለት ነው። እንደ ኤፒክቴተስ ደግሞ ባሪያ ሆነው ሰውነታቸው አካል ጉዳትም ኖሮበት ደስተኛ ናቸው። ይሄ የሆነበት ምክንያት አእምሯቸው ላይ ፎከስ አድርገው ስለሰሩ ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ክፍል 9 ደስታ ኢዝ ኢን ዮር ሄድ የሚለው ይሆናል። በቀጣይ ክፍል እንገናኝ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።